ልጆቻችን እስቲ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አሜን። እስቲ ቤት ያሉትን ልጆች ወላጆች ሁሉንም እንደምን ሰነበታችሁ እንበላቸው። እንደምን ሰነበታችሁ? እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። አዎ እንደው ልጆች ስለሆናችሁ እንደዚህ ይባላል እንጂ እኛ ሀገር ሰላምታ ሲሰጥ እንዴት ነው? ጎንበስ ብሎ እንደዛ ነው እንግዲህ በአክብሮት ነው የሚሰጠው። ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። የመጽሐፍ ቅዱስ ታሪኮች ትምህርታችንን እንቀጥላለን። እሺ እንደምታውቁት አሁን እየተነጋገርንበት ያለው የመጽሐፍ ቅዱስ ክፍል ወይም ታሪኮቹን የምናነጋገረው በመጽሐፈ ነገሥት ቀዳማዊ ወይም አንደኛ ነገሥት ላይ ያሉትን ታሪኮች ነው። አሁን ምዕራፍ 22 ላይ ደርሰናል። እዚሁ ደግሞ መጽሐፈ ነገሥት ላይ ያሉ ታሪኮች ደግሞ ሌላ የመጽሐፍ ቅዱሳችን ክፍል የሆነው ዜና መዋዕል የሚባል መጽሐፍ አለ እና በሁለተኛ ዜና መዋዕል ምዕራፍ 17 ላይ ደግሞ ይሄ ታሪክ በድጋሚ ይገኛል። ዛሬ የምነግራችሁ ማለት ነው። እሺ ትንሽ ተጨምሮ ማብራሪያ ተደርጎ ውሏቸው የነገስታት ውሎ የሚዘከርበት መጽሐፍ ስለሆነ በዜና መዋዕልም አለ በነገስትም ላይ አለ። እሺ በጣም ጥሩ ገብቷችኋል አይደል? እሺ እንግዲህ ባለፈው እስራኤል ቀደም ብለን በነበረን ታሪክ እስራኤል በሁለት ክፍል እንደተከፈለ ተነጋግረን ነበር አይደል? በራሳቸው ጥፋት እግዚአብሔር እንኳን አንድ እንዲሆኑ ነበር የሚፈልገው። በኋላ ግን በራሳቸው መከፋፈል ምክንያት ሁለት እንደሆኑ እና የላይኛው የእስራኤል ክፍል እስራኤል እንደሚባል የታችኛው የእስራኤል ክፍል ደግሞ ይሁዳ ይባላል። የላይኛው የእስራኤል ክፍል መቀመጫው ሰማሪያ ነው አይደል? የታችኛው የእስራኤል ክፍል ደግሞ ቤተ መቅደሱ ያለበት ኢየሩሳሌም ነው። ስለዚህ ሁለት ነገስታት ናቸው ያሉት በእስራኤል ማለት ነው። እና አሁን ባለፈው እስከጀመርንበት ጊዜ ድረስ የይሁዳ ንጉስ የነበረው አሳ ነበር። የሰማሪያ የነበረው ወይም ደግሞ በላይ በእስራኤል ክፍል ደግሞ ያለው ማን ነበረ? አክዓብ። ጎበዝ አክዓብ ነበር። አሁን ይኸውላችሁ በታችኛው በይሁዳ ነግሶ የነበረው አሳ ሞተ። ሲሞት ልጁ ኢዮሳፍጥ ተተካ። ማን አልኳችሁ? ኢዮሳፍጥ ተተካ እና ኢዮሳፍጥ ልክ እንደ ቅድመ አያቶቹ እንደ ዳዊት በተለይ እስራኤልን አንድ ማድረግ ህዝቡ የእግዚአብሔርን ሕግ እንዲጠብቁ ማስተማር እንደሚገባ በጣም ያምን ነበር። እንግዲህ ብዙ ነገስታት ተለዋውጠዋል። ኢዮሳፍጥ ግን እግዚአብሔርን የሚያከብር ህዝቡ ለእግዚአብሔር መገዛት አለበት ብሎ የሚያምን ንጉስ ነበር። ስለዚህ የእግዚአብሔርን ሕግ ለህዝቡ ማስተማር የመጀመሪያ ስራው አድርጎ ነበር። ሰዎች በደንብ ሕጉ እንዲማሩ፣ እንዲያከብሩ፣ እንዲጠብቁ ከሙሴ ጀምሮ የነበረውን ሕግ ማለት ነው እንደዛ አድርጎ ያስተምራቸው ነበር። ኢዮሳፍጥ ከማስተማር ባሻገር ደግሞ እስራኤል አንድ መሆን እንዳለባቸውም ደግሞ ያምን ነበር፣ ይፈልግ ነበር። ስለዚህ ይሄን ለማድረግ አንድ ዘዴ መጀመሪያ ተጠቀመ። እሱ ምንድነው? የእሱ የነበረችውን ሴት ልጁን ለአክዓብ ማለት ደግሞ የሰሜኑ እስራኤል ክፍል ንጉስ ነው አይደል? ለሱ ወንድ ልጅ ደግሞ እንዲዳርለት ሁኔታዎችን አመቻቸ። ተጋቡ ማለት ነው። በጋብቻ ተገናኙ ማለት ነው እንደገና። እና ይሄንን ደግሞ ለማጠናከር ከዚያ ከይሁዳ ተነሳና ወደ ሰማሪያ አክዓብ ወዳለበት ቦታ ሄደ እና በዛ ሲሄድ አክዓብ ተቀበለው። ግን አንድ ጥያቄ ጠየቀው። አክዓብ የጦርነት ሐሳብ ሁልጊዜ ስለነበረው ሬማት ዘገለአድ የምትባል ቦታ አለች። በጣም ቁልፍ ቦታ ነች እና ያቺ ሬማት ዘገለአድን የኛ ልናደርጋት ስለምንፈልግ ከሶሪያ ንጉስ ጋር መዋጋት አለብን። ስለዚህ አንተ እውነት ወዳጄ ከሆንክ ከሶሪያ ንጉስ ጋር ስዋጋ አብረህን ቁም አለው። ማን? አክዓብ ለማ ለኢዮሳፍጥ ማለት ነው። ከዛ ኢዮሳፍጥ ደግሞ ወታደሮቼ፣ ሰረገላዎቼ፣ ፈረሶቼ ናቸው። ስለዚህ ካንተ ጋር እቆማለሁኝ አለው። እኔ ፈቃደኛ ነኝ፣ ነገር ግን ደግሞ የእግዚአብሔር ሰው ደግሞ ምን እንደሚል በዚህ ጉዳይ እንጠይቅ አለው። መጀመሪያ ግን አክዓብ ምን አድርጓል መሰላችሁ? 400 ነቢያት ነበሩት። እነዛን 400 ነቢያት ሰበሰበና እንዴት ላርግ? ሄጄ ሬማት ዘገለአድን ለመያዝ ከሶርያውያን ጋር ልዋጋ ወይንስ ይቅርብኝ ብሎ አላቸው። እዚያ እነሱ አይ ተዋጋ፣ ሂድ፣ ታሸንፋለህ፣ ድል ታደርጋለህ አሉት። እና 400 ነቢያት እኮ እንደዚህ ብለውኛል ብሎ ለኢዮሳፍጥ ሲነግረው
እስቲ የእግዚአብሔር ሰው የሚባል ደግሞ በዚህ በሀገራችሁ ካለ እንጠይቅ እሱን አለው። ከዛ አክዓብ ምን አለ? አንድ ሰው አለ ሚክያስ ይባላል እና እሱ የእግዚአብሔርን ነገር ይናገራል፣ ግን ሁልጊዜ ስለኔ ጥሩ ነገር ስለማይናገር ግን ደስ አይለኝም አለው። ከዚያ አይ ንጉስስ እንደዚህ ማለት የለበትም፣ አንተ የእግዚአብሔርን ቃል ነው መስማት ያለብህ፣ ስለዚህ ይጠራና የሚለውን ነገር እንስማ አለ ኢዮሳፍጥ። ከዚያ ሚክያስን ሊጠሩት ሰዎች ተላኩ እና የአክዓብ ቤት ሰዎች ሲላኩ ሚክያስን ሲያገኙት ይኸውልህ ሚክያስ 400 ነቢያት እና ያገሩ ሰው በሙሉ ውጊያውን ጦርነቱ እንድናደርግ መልካም ነገር ተናግረዋል፣ ስለዚህ አንተም ደግሞ በንጉሱ ፊት ስትቀርብ መልካም ነገር እንደዚህ ያለውን ነገር ተናገር አሉት። ሚክያስ ግን ምን አላቸው? እውነት እላችኋለሁ እኔ የምናገረው ማን የሚናገረኝ ነው? እግዚአብሔር የሚናገረኝ ነው። ስለዚህ እግዚአብሔር ያለውን ነው እንጂ እናንተ እንዲያርግ ስላላችሁ አላደርግም፣ እኔ እግዚአብሔር መልእክተኛ ነኝ አላቸው። ከዚያ አምጡት ተብለው ስለሆነ የተላኩት ይዘውት መጡ። ከዚያ በአክዓብና በኢዮሳፍጥ ፊት ቆሞ ሚክያስ ምን አለ? ተጠየቀ። ሬማት ዘገለአድን ለመያዝ እንሂድ ወደ ጦርነት ልዋጋ ወይንስ ልቅር ብሎ አክዓብ ጠየቀው። አይ እግዚአብሔር እድልን ይሰጣል፣ ሂድ ተዋጋ አለው መጀመሪያ ባጭሩ። ከዛ አክዓብ ሁልጊዜ ስለኔ ምን አይናገርም ብሎ ነበር? ጥሩ ነገር አይናገርም አለ። በእርግጥ እሱ መልእክተኛ ነው፣ እግዚአብሔር ያለውን ነው የሚናገረው። አክዓብ ጥሩ ሲሰራ ጥሩ ሰርተሃል ያስብለዋል፣ ጥሩ ካልሰራ ደግሞ ጥሩ አልሰራህም ያስብለዋል። ስለዚህ የእግዚአብሔር መልእክተኛ መሆኑን ሳይቀበል ዝም ብሎ የራሱ ሐሳብ ይመስለው ነበር። ለዛ ነበር የሚጠላው። እሱ ግን ትክክለኛ የእግዚአብሔር ነገር የሚናገር ነብይ ነበር። እና በኋላ ይሄንን ሲለው አክዓብ ተጠራጠረና እውነት እግዚአብሔር ያለህን እውነተኛውን ነገር ንገረኝ አለው። ከዛ ሚክያስ ምን አለ መሰላችሁ? እስራኤል በተራራ ላይ ሆነው ያለ መሪያቸው ተበትነው መሪያቸውም ደግሞ ሞቶ ተመለከቱ አለው። አሁን የዚህን ጊዜ አክዓብ ምን አለ? ይኸውልህ አላልኩህም ስለኔ ጥሩ ነገር አይናገርም አያወራም አለው። እሱ ግን ሚክያስ ግን ማን የተናገረውን ነው የተናገረው? እግዚአብሔር የተናገረውን ነው የተናገረው። ስለዚህ ይኸውልህ ነግሬሃለሁ አለ። ከዛ ሚክያስ ጭራሽ ጨመረላቸው። እግዚአብሔር ያላችሁን ነገር ስሙ። እግዚአብሔር ከመላእክቱ ጋር ሆኖ ተመለከትኩት። ከዚያ በኋላ አክዓብን ወደ ጦርነት እንዴት አድርጌ ልላከው ብሎ መላእክቱን ጠየቃቸው። መላእክቱም ደግሞ እንዲህ ይሄ ቢሆን ያ ቢሆን እያሉ ተናገሩ። ከዚያ ግን አንድ መንፈስ መጣ እና ያ መንፈስ መጥቶ እኔ አሳስተዋለሁ ብሎ ተናገረ። እንዴት አድርገህ ብሎ ሲጠይቀው እግዚአብሔር ነው የሚጠይቀው። ያውቃል እግዚአብሔር ሁሉን እኮ አይደል? ግን ለሚክያስ በገለጠለት መጠን ነው የሚናገረው። እንዴት አድርገህ ብሎ ሲለው ግን በነቢያቱ አድሬ ነቢያቱ ምክር እንዲመክሩት አድርግና በዚያ ውስጥ ሄዶ እንዲዋጋ አደርገዋለሁ አለው። እግዚአብሔርም ደግሞ አክዓብ አስቸግሮታል አይደል? ጣዖት እያመለኩ ለጣዖት መሰዊያ እየሰሩ እነዚያን ሳይቆጣጠር እግዚአብሔር እንደሚያስፈልገው ለእስራኤል ሆኖ እንዲመራ አልሆነለትም አክዓብ። አሁን ኢዮሳፍጥ ነው በላይ በታች በኩል የመጣው ከእስራኤል። ስለዚህ በቃ መንፈሱ ያለው ይሆናል ብሏል እግዚአብሔር ብሎ ይሄን ነገር ነገረው። ከዚያ የዚህን ጊዜ ወላችሁ እንደዚህ ምንም ማብራሪያ ሳይናገሩ ስለማይገለጥላቸው ከነበሩት ከነዛ ነቢያት መካከል አንዱ ተነሳና ሚክያስን በጥፊ አደረገው እና ይህ አይነቱ ነገር ለኔ ሳይገለጥልኝ ለአንተ የሚገለጥለት ምን ስለሆንክ ነው አንተ ብሎ አለው። እሱ እንግዲህ ለእግዚአብሔር ወይም ለሕጉ አዝኖ ሳይሆን ለንጉሱ አዝኖ እና ያኔ በጥፊ መታው። ከዛ በኋላ ንጉሱ አክዓብ ደግሞ ጨመረና ያዙት፣ እኔ ከጦርነት እስክመለስ ድረስ ውሃና ዳቦ ብቻ እየሰጣችሁ በወህኒ ቤት አስቀምጡት አላቸው። ምንና ምን እየሰጣችሁ? ውሃና ዳቦ ብቻ እየሰጣችሁ ሚክያስን ሰሩት አላቸው። ከዛ ሚክያስ ግን እነዛ ወታደሮቹ ይዘውት እየሄዱ ጮክ ብሎ ይናገር ነበር። ልብ አድርጉ፣ አስተውሉ፣ እኔ እግዚአብሔር የነገረኝን ነገር ተናግሬያለሁ። ያልኩት ቃል ባይፈጸም እውነት እላችኋለሁ ንጉሱ በሕይወት ቢመለስ እኔ እውነት የእግዚአብሔር ነብይ አይደለሁም አላቸው። ስለዚህ ንጉሱ ወደ ጦርነት ይሄዳል። ንጉሱ ወደ ጦርነት ከሄደ በኋላ ደግሞ በሕይወት ምን አይልም አይመለስም ብሎ ነገራቸው። ከዛ አክዓብና
ኢዮሳፍጥ የሚመሯቸው ወታደሮች ማንን ለመያዝ ውጊያ ጀመሩ? ማን የምትባለውን ከተማ ቅድም የነገርኳችሁ ሬማት ዘገለአድ። ትንሽ ስሟ ከበድ ይላል አይደል? እስቲ ሬማት ዘገለአድ በሉ። ሬማት ዘገለአድን ለመያዝ ወደ ጦርነት ሄዱ። የዚህን ጊዜ አክዓብ ብልጥ ሆነና ያን ነገር የእግዚአብሔር ነገር መሆኑን ላለመቀበል እኮ ነው። እግዚአብሔር ያለው ነገር አይቀርም እና ላለመቀበል ብሎ አንተ በሰረገላው ላይ የንግስና ልብስህን ለብሰህ ልክ ጦርነቱ እንደሚመራ ንጉስ ሆነህ ትሄዳለህ፣ እኔ ደግሞ እንደ ተራ ወታደር ሆኜ ከወታደሮቹ መካከል ተቀላቅዬ ወደ ጦርነቱ ገባለሁ አለ። አክዓብ ለኢዮሳፍጥ ነው ይሄን የሚለው። ከዛ ኢዮሳፍጥ እሺ አለ። የንግስና ልብሱን ለበሰ። በርቀት ሲታይ ንጉሱ መሪው እንደሆነ ይታወቃል ማለት ነው። አክዓብ ግን ከወታደሮቹ መካከል የወታደር ልብስ ስለለበሰ አያውቁኝም ብሎ ነው ያሰበው። ስለዚህ ወታደሩ እነዚያ የሶሪያ ሰዎች በጦርነት ውስጥ ሲመጡ በዚያ ንጉሱ የታለ ነው? ዋናው ንጉሱ ነው። ንጉሱና በንጉሱ ውስጥ ያሉትን ሰዎች ከተመታ ሰራዊቱ ይበተናል። በአብዛኛው የእስራኤል ጦርነት እንደዛ ነበር። ንጉሱ መግደል ነበር የመጨረሻው ትልማቸው። ስለዚህ ንጉሱ ወዳለበት አቅጣጫ ነው ብዙ ጦር የሚወረወረው፣ ትኩረት የሚደረገው እና ቶሎ ደግሞ ንጉሱ ወደ ጦርነቱ መሃል አይገባም። መጀመሪያ ብዙ ይላካሉ። ፈረሰኞቹ፣ ሰረገላዎቹ፣ እግረኛው፣ ጦረኛው፣ ቀስተኛው ይላካል እና በአንድ አቅጣጫ ሆኖ ኢዮሳፍጥ ሲመጣ አክዓብ ከወታደሩ መካከል ተቀላቅሏል እና ሲመለከቱ ኢዮሳፍጥ ያ ወታደሩ ንጉሱ እሱ ነው ብለው አሰቡና ወደሱ ጦራቸውን በብዛት ቁጥራቸውን ብዙ ነው ሶርያውያን አዘመቱ። ከዚያ ግን በቅርበት ሲመለከቱ እሱም ወደ እግዚአብሔር ሲጮህ ሲመለከቱት አክዓብ አይደለም። ማን ነው? ኢዮሳፍጥ ነው። ስለዚህ ንጉሱ እንዳልሆነ አወቁ። አሁን በኋላ ያን አቅጣጫ ትተው በሌላዎቹ መንገዶች ጦርነቱን ሲያፋፍሙት አንድ ወታደር ከሶርያውያን መካከል ቀስት ወደ ላይ አስወነጨፈ። አንዳንዴ ቀጥታ ይመታሉ፣ አንዳንድ ጊዜ ደግሞ ወደ ላይ አስወነጭፉና የተሰበሰበ ሰው መሃል ሲሆን መቼም አንዱን መውጋቱ አይቀርም አይደለ? እንደዛ አድርገው ወደ ላይ ሲያስወነጭፈው ያቺ ቀስት ትሄድና በአክዓብ በዚህ በልቡ በኩል ትገባለች። ወጋው ማለት ነው። እና የሱ ሰረገላ ነጂ ነበር ሹፌሩ ማለት ነው። እና ሰረገላ ነጂው ልክ ሲወጋ እንደቆሰለና ኩፍኛ እንደሆነ ስላወቀ አውጣኝ፣ ከጦርነቱ አውጣኝ፣ ውሰደኝ አለው። እሱ ባሰበው መንገድ ሳይሆን እግዚአብሔር ባሰበው መንገድ ያ እግዚአብሔር ነብይ የተናገረው ነገር ሊፈጸም ነው ማለት ነው። ከዛ በኋላ የከነፈ ሰረገላውን አብርሮ ይዞት ለመውጣት ቢሞክርም አክዓብ ግን እግዚአብሔር ከተናገረው ቃል መቅረት ስለማይችል ከጦርነቱ ሳይወጣ ሞተ። የእስራኤል የሰሜኑ ክፍል እስራኤል የተባለው መቀመጫው ሰማሪያ የሆነው የዚያ ንጉስ አክዓብ በጦርነቱ ሞተ። ከዚያ በኋላ ግን ልብ ብላችሁ የባለፈውን ታሪኮቻችንን ካስታወሳችሁ ናቡቴ የሚባል አንድ ሰው ነበረ አይደለ? የወይን እርሻ የነበረው። እሱን በግፍ ቀምተው ከኤልዛቤል ከሚስቱ ጋር ሆነው ከዚያ ናቡቴ ከሞተ በኋላ የናቡቴን ደም ውሾች ልሰውት ነበር እና የዚያን ጊዜ ደግሞ የእግዚአብሔር ሰው ይሄንን ምስኪን ሰው ደሙን ውሾች እንደላሱት ያንተን ደም ደግሞ ውሾች ይልሱታል ብሎ ተናግሮ ነበር። ከዚያ በኋላ አክዓብ ተወግቷል፣ ሞቷል። ሰረገላ ያለው ብያቸዋለሁ። ስለዚህ የተወጋ ሰው ሲደማ ሰረገላው ላይ ደሙ ይፈሳል አይደል? ደሙ ፈሰሰ። ከዛ ሞተ። እሱን ወስደው ሊቀብሩት ወሰዱት። ነገር ግን ያ የሰረገላው ሹፌር ሰረገላው ደም በደም አይሆንም፣ ለሚቀጥለው አገልግሎት ለማዘጋጀት አይደል? ይኬድና በውሃ ማጠራቀሚያ አለ፣ በዛ ውስጥ ሰረገላው ምን ይላል? ይታጠባል አይደል? ወስዶ ያን የአክዓብን ሰረገላ አጠበው። ከዛ ሲያጥበው ያ የታጠበበትን ውሃ ምኖች መጡና ላሱት? ውሾች መጡና ላሱት። ስለዚህ በግፍ የሰራት ነገር በግፍ ተከፈለችው። በጊዜው ክፉ ሰው ሊሰራ ይችላል፣ መስራት የለበትም። ግን ቢሰራ ምን ማድረግ ነው የነበረበት? ወደ እግዚአብሔር መመለስ አይደል? በአሁን ዘመን ደግሞ በምንለው ቃላት ምንድነው? ንስሐ መግባት ነበረበት። ራሱን ግን ለንስሐ ሳይሆን ብልጣብልጥ ለመሆን ስላዘጋጀ ግን በሬማት ዘገለአድን ለመያዝ በሄደበት ጦርነት ኢዮሳፍጥ ተመለሰ፣ ወደ ሀገሩ ተመለሰ። አክዓብ ግን ያ የቺ የግፍ ጽዋ ለሱም ደረሰችው፣ ሞተ። ደሙንም ውሾች ላሱት። ግልጽ ነው? ገብቷችኋል?
ስለዚህ የአክዓብ ታሪክ አልቋል። በዚህ በኩል ማን ይመጣ ይሆን? በእስራኤል በኩል እንደገና ደግሞ በይሁዳ በኩል ደግሞ ኢዮሳፍጥ ነው ቀጣዩ አይደለ? ስለዚህ በኢዮሳፍጥ በኩል ደግሞ ምን ታሪኮች ይገጥሙን ይሆን? እግዚአብሔር ምን ያስተምረን ይሆን የሚለውን ደግሞ በሚቀጥለው ጊዜ እንነጋገራለን። እሺ ገብቷችኋል? የሰማነውን በልቦናችን ያሳድርብን። ከታሪኩ እውነተኛውን ነገር እግዚአብሔር አስተምሮ ህይወታችንን የምንለውጥበት የምናስተምርበት ያድርግልን። እሺ እስቲ ምን ገባችሁ ከዚህ ታሪክ? 1 2 3 አቤት አቤት፣ እዚህ ደግሞ ብዙ ነው ያለው። እሺ ትናገራላችሁ በቃ ሁላችሁ። እሺ አጠር አድርጉ ታዲያ። እሺ ጎበዞች። እሺ መጀመሪያ ተናገሪ። ከተነገረ አትደግሙም አይደለ? በቃ ተነግሯል ማለት ነው። እሺ እኔ ከዚህ ታሪክ የተማርኩት ግፈኛ መሆን ዋጋ እንደሚያስከፍል። በጣም ጥሩ። ስለዚህ ምን መሆን የለብንም ነው? ግፈኛ ግፈኛ፣ ክፉ መሆን የለብንም። በጣም ጥሩ። እሺ ሌላ ትጫት። እኔ ከዚህ ታሪክ የተማርኩት በብልጣብልጥነትም ቢሆን በመሸሸግም ቢሆን ከእግዚአብሔር ካሰበው ሀሳብ ማምለጥ እንደማይቻል። ጎበዝ። በጣም ጥሩ፣ በጣም ጥሩ። እግዚአብሔር ሀሳብ ማምለጥ አይቻልም። ጥሩ፣ በጣም ጥሩ ጎበዞች። ስለዚህ እግዚአብሔር አሁን እኛን የሚናገረን በምን በኩል ነው? በነቢያት በመምህራን ነው ዘንድሮ የሚባለው አይደል? አሁን የሚባለው በመምህራን ነው። ድሮ በኦሪት ጊዜ በነቢያት ነው። እንደገና ደግሞ በምን ይናገረን? አሁን እግዚአብሔር በምን እየተናገረን ነው? በመጽሐፍ። እኔ የምነግራችሁ መጽሐፍ ቅዱስ ላይ ያለውን ምንድን ነው? ታሪክ ነው። ስለዚህ በዚህ ታሪክ ውስጥ እግዚአብሔር እያስተማረኝ ነው። ብልጣብልጥ ሆኜ እግዚአብሔርን ማታለል አልችልም፣ አይቀርም እያላችሁ ነው ጎበዞች። በዚህ በኩል እሺ። እኔ ከዚህ ታሪክ የተማርኩት የእግዚአብሔርን ትእዛዝ ማፍረስ እንደማይቻል። እሺ ማን ያፈረሰው የእግዚአብሔርን ትእዛዝ? አክዓብ። ጎበዝ፣ በጣም ጥሩ። ስለዚህ መጠበቅ አለብን። ስጣው። የተማርኩት የኃጢአት ደሞዙ ሞት እንደሆነና ከእግዚአብሔር መሸሽ እንደማይቻል። በጣም ጥሩ። ኃጢአት የሰራው አክዓብ ነው። ለኃጢአቱ ደግሞ ደሞዝ ተከፈለው። ደሞዙ ምን ነበረ? ሞት ነበረ። ጥሩ። እኔ ከዚህ ታሪክ የተማርኩት እግዚአብሔር ሁሌም በእግዚአብሔር ባለ መንገድ መሄድ እንዳለብን። በጣም ጥሩ። እግዚአብሔር በተናገረው መሄድ ነው። እኔ ከዚህ ታሪክ የተማርኩት እግዚአብሔር የሚለን ነገር መስማት እንዳለብን። እሺ ጥሩ ነው። ተመሳሳይ እሱ ይቀራል። እሺ ተመሳሳይ ጎበዝ። እሺ እሺ በጣም ጥሩ ነገር ተናግራችኋል ጎበዞች። እኔም እንደማጠቃለያ የሚሆኑ ነገሮችን ልንገራችሁ። እሺ የመጀመሪያ ነገር ሁልጊዜ መናገር ያለባችሁ እውነትን እንደሆነ በዚህ ታሪክ መማር አለባችሁ። ሚክያስን ታስታውሳላችሁ አይደል? ምንድን ነው የተናገረው? እውነት ደግሞ ከማን ነው የሚገኘው? ስለዚህ እሱ የእግዚአብሔር መልእክተኛ ነው ተብሏል። አታሎ አጭበርብሮ አጣሞ ለንጉሱ ብሎ ለሰዎች ብሎ አልተናገረም። እግዚአብሔር ያለውን ነገር ተናገረ። ግን ያን በመናገሩ ግን ቀላል ነገር አልገጠመውም። እስር ነው የገጠመው አይደል? ስለዚህ እውነትን ተናግሮ የመሸበት ማደር ይላሉ አባቶቻችን። እሺ ደርሳለሁ ብሎ ከአጉል ቦታ ደርሶ ክፉ ከሚገጥመን ይልቅ እውነት መናገር እና እውነተኛ ነው። እግዚአብሔር ወደፊት ያወጣዋል፣ ትልቅ ሰው ያደርገዋል። ያን ወደፊት እንመለከታለን። ስለዚህ የመጀመሪያ ልትይዙ የሚገባው እውነት መናገር ሁልጊዜ እንደሚያስፈልግ ነው። ሁለተኛው ነገር እናንተም ደጋግማችሁ ተናግራችሁታል። ብልጣብልጥ በመሆን ከእግዚአብሔር መሸሸግ ይቻላል? አይቻልም። ያንን ነው። ሶስተኛው ደግሞ ግፈኞች የሆኑ እግዚአብሔርን ያስቀየሙ ሰዎች እግዚአብሔር በምህረቱ ጥቂት መመለሳቸውን አይቶ ይምራቸው ይሆናል። ካልተመለሱ ግን ደግሞ የእጃቸውን ማግኘታቸው አይቀርም። ስለዚህ ለሰዎች ክፉ መሆን የለባችሁም። የክፉ ሰው መጨረሻው የከፋ ነገር ነው የሚሆነው። እናንተ ደግ በጎ አድራጊ ሰዎች መሆን ያለባችሁ የሚለውን ከዚህ ታሪክ እንድትማሩ ነው የምፈልገው። የሰማነውን በድጋሚ በልቦናችን ያሳድርብን። ሁልጊዜ እንደምላችሁ ጽኑ፣ ጠንክሩ፣ ታዘዙ፣ ደግሞ ተፋቀሩ። አዎ ተስፋ አላት በእናንተ ቅድስት ኦርቶዶክሳዊት ተዋሕዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችሁ እቤት ያሉትን ልጆች ወላጆች አብረውን የነበሩትን ሁሉ እንደምን ሰነበታችሁ እንዳልናቸው ሁሉ ሰላም ሁኑ።
ሰላም ያገናኘን እንበላችሁ። ወደዚያ ዙሩ። ሰላም ሁኑ፣ ሰላም ያገናኘን። ጎበዞች በቃ አሁን አይተዋቸዋል እንደዚህ ፍጥጥ ብለው እሺ እንደዚያ ነው። ጥሩ። በሚቀጥለው ደግሞ በሌላ ታሪክ እንገናኛለን ማለት ነው።